Good News Media. የስተትምርት ምንድነው የሚለውን ሳምንት የጀመርኩት ነው። አንደኛው የስተትምርት ማለት ከእውነተኛው ክርስቶስ ከእውነተኛው ወንጌልና ከእውነተኛው መንፈስ ውጪ ወይም ከነዚህ ወደ ተሳሳተ መንገድ የሚመራ የትኛውም ትምህርት የስተትምርት ነው። ስለዚህ እውነተኛውን ክርስቶስ ወይም ኢየሱስ ማወቅ፣ ሁለተኛው እውነተኛውን ወንጌል የእውነት ወንጌል የሚባለውን ማወቅ፣ ሶስተኛው እውነተኛውን መንፈስ ማወቅ። ሶስቱን ስናውቅ እውነትን ስናውቅ ሐሰት ይጋለጣል። ሐሰት የሚጋለጠው እውነትን በማወቅ ነው። ከሐሰት ትምህርት የምንድነው እውነትን በመረዳት ነው፣ እውነትን በማወቅ ነው። ስለዚህ አዋቂነት የሚባለው መርምሮ ፈትሾ አውቆ ተረድቶ መቀጠል ነው። ስለዚህ ምንድነው የሚለው ሁለተኛ ቆሮንቶስ 11 በጥቂቱ ሞኝነት ብትታገሱኝ መልካም ይሆን ነበር፣ ቢሆንም በርግጥ ምን አድርጉኝ ታገሱኝ አለ ጳውሎስ። ታገሱኝ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ምን ብሎ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ለክርስቶስ ከሚሆን ቅንነት ለክርስቶስ ከሚሆን ንጽሕና እንዳይጎድል እንዳይለወጥ ብዬ እፈራለሁ። ለምን? የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ሌላ ኢየሱስ ወይም ያላገኛችሁትን ልዩ መንፈስ ሌላ መንፈስ ወይም ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። በጣም ነው በትዕግስት ጃይንት ናቸው የቆሮንቶስ ቤተክርስቲያን። ችግር ሁሉን አሜን ናቸው። ምንም ችግር የለም። ምንም እግዚአብሔር ይባርካል። እንደ ቆሮንቶስ ቤተክርስቲያን አሁንም እኮ አሉ። ጌታ በበረከት ያኖራል ስንል አሜን ትላለህ። ከዛ ወተረሙ እግዚአብሔርማ በድህነት ያኖራል ሲባል ያንንም አሜን ትላለህ። እንደ ቆሮንቶስ ቤተክርስቲያን ሁሉን አሜን የምንል ይሄ ሕፃንነት ነው። ሁሉም ወደ አፍ የሚያደርግ ሕፃንነት ነው። ሕፃን ሁሉን ያገኘውን መንገድ ላይ ያገኘውን ከሰሉንም ጭቃውንም ሁሉን ወደ አፍ የሚያደርግ ነው። ሕፃን ነው። ያለ ማደግ ያለ ማብሰል ወይም ያለ ማወቅ ነው። ሕፃንነት አንዱ የሚለካው ባለማወቅ ስለሆነ ስለዚህ ሁሉን አሜን ማለት የለብህም። ስለዚህ ሶስት ነገሮችን እየተናገርኩ ነበር ሳምንት። አንደኛው የመጀመሪያው ማን ነበር? ሌላ ኢየሱስ። ሪቫይዝ ላድርግላችሁና ቶሎ ወደ ሌላኛው እሄዳለሁ። ሌላ ኢየሱስ እነ ጳውሎስ የሰበኩት ኢየሱስ በግልጽ ቋንቋ በደንብ ነው የሚያወራው። ጳውሎስም አንደኛው በስጋ የተገለጠ ነው። ስለ ሰው ልጆች በደልና ኃጢአት በመስቀል ላይ የሞተ ደግሞም ከሙታን የተነሳና በክብር ያረገ በአባቱ ቀኝ የተቀመጠውንና ደግሞም በክብር ዳግም የሚመጣውን ጌታ ነው የሰበኩት። እነ ጳውሎስ የሰበኩት ይሄን ነው። ይሄ ፒክቸር ካልሆነ ይሄኛው ኢየሱስ ትክክለኛው ኢየሱስ ነው። እኛ ከሰበክንላችሁ ከነገርናችሁ ወይ ካወራንላችሁ ኢየሱስ ውጪ ሌላ ኢየሱስ ቢሰብክ እሱንም አሜን ትላላችሁ። ሌላ ኢየሱስ ማን ነው? ሌላ ኢየሱስ እንዴት ነው ሌላ ኢየሱስ? ኢየሱስ የሚመስል ግን ኢየሱስ ያልሆነ ስብከት ይኖራል። አሁን ኢየሱስ ነፃ ወጥቶናል ወይስ ነፃ ያወጣናል? እስቲ ከርግማን አረታው አንድ ቀንማ ጌታ ዘንበል ብሎ ከርግማን ነፃ ያወጣኛል የሚል የለም እዚህ ውስጥ። ጌታማ ይመጣል ስትባይ አሜን የምትይቆናውን
ማለት ጌታ ይመጣል ማለት ምንድነው? ነፃ ሊያወጣሽ ከርግማን ከበሽታ ከድህነት ከጭንቀት ከስቃይ ኃጢአት ካመጣብን ስራት ከአጋንንት አገዛዝ ነፃ ሊያወጣሽ ይመጣል ሲባል አሜን የምትይኮነ ሌላ ኢየሱስ እየተሰበከ ነው። ባጭሩ ከተቀበልከው ሌላ ኢየሱስ ነው። ለምን? ነፃ ወጥቷል። እሱ ነፃ ወጥቷል። በነፃነት ምን ልንኖር ክርስቶስ ምን አደረገን? ነፃነት አወጣን። አሁን ነፃ የወጣን ሰዎች ነን። ክርስቶስ ስራውን የጨረሰ ነው። በአባቱ ቀኝ አሁን ሁሉን ጨርሶ ኃጢአታችንን በራሱ ካነጻ በኋላ ዕብራውያን 1:3 ላይ ኃጢአታችንን በራሱ ካነጻ በኋላ ጨርሷል እኮ። ለኃጢአት ድል ተገኝቷል። ካነጻ በኋላ በአባቱ በግርማው ቀኝ ምን አለ? ተቀመጠ። ከጨረሰ በኋላ ጨርሷል። እሱ አሁን ካነጻ በኋላ ነው የሚለው ጨርሷል። ስራውን ጨርሷል። ገና ለርግማን የሚከፈል ክፍያ የለም፣ ተከፍሏል። ለበሽታ የሚከፈል ክፍያ የለም፣ ተከፍሏል። ለድህነት ለስቃይ ለጭንገፋ ለየትኛውም ፍሬ አልባ አድርጎ ለነበረው በኃጢአት ምክንያት ላገኘን የህይወት ስራት ሁሉ ክርስቶስ ኢየሱስ ከፍሎልናል። ነፃ ወጥተናል። እስቲ እኔ ነፃ የወጣው ነኝ ይበል እስቲ አንድ ሰው ሃሌሉያ። አንዳንዴ እስራት ውስጥ ይከቷል። ከዛ ሌላ ኢየሱስ ይጠራል። መቼ እንደሚመጣ የማይታወቅ አንድ ቀንማ መጥቶ ይጎበኛል። ከዛ ሲጎበኛል የሚባለውን ሚልክያስ ላይ ይሄድና በድንገት ወደ መቅደሱ ይመጣል የሚባል ያነቡላል። መጣ እኮ ቆየ እኮ በድንገት ከመጣ እኮ ቆየ። ያ ሚልክያስ ላይ የተጻፈው በድንገት ይመጣል የተባለው እኮ ኢየሱስ በድንገት መጣ። ጨረሰ እኮ ያለቀውን ጉዳይ። አሁን ለምሳሌ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል እያልኳን በሰብክ የትኛው ኢየሱስ ነው የሚወለደው? ተወለደ እኮ ስራውን እኮ ጨረሰ። ተወለደ። በምድር ላይ ማገልገል ያለበት ስለሱ ሲነገር የነበሩ ተስፋዎች ሁሉ ተፈጸሙ። ስለሞቱ የተነገሩ ተስፋዎች ሁሉ ተፈጸሙ። ስለመቀበሩ ስለመነሳቱ የተነገሩ ተስፋዎች ሁሉ ፍጻሜን አገኙ። ስለኛ መክፈል ያለበትን የተነገረንን ሁሉ ፈጽሞ ጨርሶ በአብ ቀኝ ተቀመጠ። አሁን አንድ ተስፋ አለን፣ አንድ የተባረከ ተስፋ፣ የክርስቶስ ኢየሱስ ዳግም ምጽአት፣ ለዘላለም ከእርሱ ጋር እንድንኖር እሱ በሚሰራው እሱ በሚያዘጋጀው ስፍራ እኛ ደግሞ እንድንሄድ እመጣለሁ እንዳለን ያን ተስፋ ሊፈጽም ኢየሱስ ይመጣል። እየጠበቅነው ነው። አንድ ተስፋ ብቻ ነው የቀረው እንጂ ስላንተ መባረክ ስላንተ መክበር አከብርሻለሁ አለኝ። የተስፋ ቃል ሰው የሚጽፈው አከብርሻለሁ አለኝ፣ እባርክሻለሁ አለኝ። ባርኮሃል እኮ ከብርሃል እኮ አከብራ የጠራቸውን ጸድቃቸውን አከብራቸው እያለ ያከብራቸው አከብር ያለው ብለ ከእውነት ስትጀምር ነው አንተ ላይ አክቲቭ የሚሆነው። አለበለዚያ ገና በተስፋ ብትጠብቅ አይሆንም። ትሩዝ አይሆንም። ትሩዝ የሚባለው የሆነውን እውነት ከዚህ እውነት ጋር በእምነት ስትጋባ ብቻ ነው። ያ አንተ ላይ አክቲቬት ያደርጋል። እኔ ተባርኬያለሁ ስትል አክቲቭ ይሆናል ማለት ነው። ተባርኬያለሁ፣ እኔ በክርስቶስ ኢየሱስ ጸድቄያለሁ፣ ተቀድሻለሁ፣ አሸናፊ ሆኛለሁ፣ የእግዚአብሔር ልጅ ተደርጌያለሁ፣ በአብ ቀኝ ተቀምጫለሁ። የሆንከውን መናገር ከዚህ ቃል ጋር መጋባት ይሆናልና ሌላ ኢየሱስ አይሰበክ። በስጋ የተገለጠ አንድ እቺ ምንድነት አንዱ የስተት ትምህርት ኢየሱስ በስጋ አልተገለጠም የሚል ነው። በፊት በነ ጳውሎስ ዘመንም አስቸግረውታል። የኖስቲሲዝም ትምህርት እነዚህ ኖስቲሳውያን የምንላቸው ወይም ኖስቲሲዝም የሚባሉት በጳውሎስ ዘመንም አስቸግረዋል፣ በዮሐንስ ዘመንም አስቸግረዋል። በሁለቱም ቦታ ላይ አስቸግረውታል። በተለይ የገላትያ ቤተክርስቲያን ላይ በጣም ረብሸውታል። በኋላ በጣም እመጣለሁ በደንብ እና ረብሸዋል። ባጭሩ የኖስቲሲዝም ትምህርት ምንድነው? የኖስቲሲዝም ትምህርት የሚባለው ምንድነው? ኢየሱስ በስጋ አልተገለጠም ነው አንዱ ትምህርት። ለምንድነው ኢየሱስ በስጋ አልተገለጠም ብትሏቸው ማንኛውንም ስጋ ወይም ቁስ ወይም የሚዳሰስ የሚጨበጥ ምናምን ነገር ሁሉ እርኩስ ነው የሚል ዕውቀት አላቸው። ስለዚህ ኢየሱስ የሚነካ ከሆነ በስጋ ከተገለጠ የሚዳሰስ ምናምን ነገር ከሆነ ምናምን እሱ እርኩስ ነው ብለው ነው የሚያስተምሩት። የረከሰ ነው ብለው የሚያወሩ በስጋ አልተገለጠም ነው። ለዚህ ነው ዮሐንስ እኛ እኮ የዳሰስን አይኖቻችን ያዩትን እጆቻችን የዳሰሱት እሱን እኮ ነው የምናወራላችሁ። እኛ እኮ ነክተነዋል። እንዴት ነው የማታስቡት? የሚነካ እኮ እንደውም እነሱ አንዱ ሀፍ ኖሌጅ ደግሞ አላቸው። ኢየሱስ እንደው በስጋም ከተገለጠ ይሄኛው አሁን የሰው ስጋ በሚባለው ስጋ አይደለም የተገለጠው፣ ሌላ ስጋ ነው። ምክንያቱም ይሄኛው እርኩስ ስለሆነ የሚል የኖስቲሲዝም ትምህርት ስላለ ነው። ስለዚህ በስጋ አልተገለጠም ይላሉ። ኖ ኢየሱስ በስጋ ተገልጧል፣ ሰው ሆኗል። ፍጹም ሰውም ነው፣ ፍጹም አምላክም ነው።
በምድር ላይ ሰዎችን ነፃ ስለማውጣት ሰው መሆን ስላለበት ፍጹም ሰው እንደ ሰው የሚርበው እንደ ሰው የሚጠማው እንደ ሰው የደከመ አርት ደከመ ተራበ ተጠማ ሁሉ እንደ ሰው የሆነ ፍጹም ሰው የሚባል በስጋ የተገለጠ አምላክ ነበር ኢየሱስ እና በስጋ መገለጡን የማያምኑ ሰዎች ነበሩ በወቅቱም አሁንም ኢየሱስ እኮ በስጋ አልተገለጠም ብሎ አንዱን ቢሰብክ የስተት ትምህርት እንደሆነ እንዲገባችሁ ነው ምሳሌ አሁን ቢኖር የኖስቲስ ማራማጅ ቢኖር አሁንም አንዱ ይሄ ዕውቀት ላይ ድነት ራሱ የሚገኘው በዕውቀት ነው ዕውቀት ሌላ ዕውቀት ውስጥ ስትገባ ምናም ብለው ኖሲስ የሚለው ኖሌጅ አይደል ኖሲስ የሚለውም ከዚህ ከእንትን ነው የመጣነውና ኖሌጅ በኖሌጅ ነው ምድነው እንጂ ይሄ በክርስቶስ በማመን ጌታን ተቀብያለሁ ምናም በማለት የሚባል ነገር የለም እንዲህ አይነት ድነት የለም በዕውቀት ምናም ዕውቀት ላይ ብቻ ሌላ ዕውቀት ጤናማ ያልሆነ ትምህርት ማለት ነው ያላቸው ናቸው ኖሲሲሞች እና በስጋ አልተገለጠም የሚሉት አንዱ ኖሲሲም ናቸው ስለ ሰው ልጆች በደልና ኃጢአት በመስቀል ላይ የሞተ ኢየሱስ ሞቷል ግን እንደ ሞተ በደንብ አድርገው ካልነገሩ ወይም አንዳንድ ቤተ እምነቶች አምላካው አለ ኢየሱስ መጥቷል ግን አምላክ ግን እሱን አልገደለውም ልክ መስቀል ጋር ሲደርስ ሌላ ሰው ለውጧል የሚል ቤተ እምነት አለ ለወጠ ስለዚህ ኢየሱስ አልሞተም ነው ባጭሩ ኢየሱስ አልሞተም ነው ለወጠ የሚሉ ቤተ እምነት አለ አሁንም በዓለማችን ላይ አለ በጣም ስለዚህ ያኛው ራሱ ኢየሱስ አልሞተም የሚሉ ማለት ነው ምክንያቱም እኛ ደግሞ ያ የሞተልንን ነው ጳውሎስ እየደጋገመ የሚያወራው የተሰቀለውን ክርስቶስን እንሰብካለን የሞተልንን ኢየሱስ እንሰብካለን እያለ እየደጋገመ የሚያወራው የተሳሳተ አስተምሮቶች ወይም ሐሳቦች ስለነበሩ ነው በአባቱ ቀኝ ተቀምጧል በክብር ደግሞም በክብር ይመጣል ሃሌሉያ ሞቷል ተቀብሯል ተነስቷል ወንጌል የሚባለው የኢየሱስ ክርስቶስ መሞትን መቀበርንና መነሳትን አንደኛ ቆሮንቶስ 15 እንደሚያወራው ይሄንን ማዕከል ያደረገ ነው ሪል ጎስፔል የሚባለው ወንጌል የሚባለውና የክርስቶስ ኢየሱስ ይሄ ነው ከዚህ ውጪ ከተሰበክ ስተት ነው ማለት ነው ስለዚህ እኛ ምን ነገር ምን ነው እውነትን ነው እውነት ሲታወቅ ሐሰት ይጋለጣል የእውነት መገለጥ ነው ሐሰትን የሚያጋልጠው የክርስቶስ መገለጥ ነው የዲያብሎስ መጋለጥ ኢየሱስ ባይገለጥ ያኔ በመድር ኢየሱስ እኮ ሲገለጥ ዲያብሎስ ተጋለጠ እስከዛን ድረስ በሽታ የሚጭን በሰዎች ላይ ማን እንደሆነ አያውቁ በሽታ ሲጭን ሁለት መንታ ትምህርት አለ እርሱ አመጣው እርሱ ይመልሰው የሚባል ሁሉንም እርሱ የሚደረግበት God is the God of all things የሚባል ቴዎሎጂ ነበር የሁሉ ነገር ምንጭ ነው እግዚአብሔር በሽታ ሲመጣ እግዚአብሔር ነው ያመጣው ጤንነት ሲሆን እግዚአብሔር ነው የሚፈውሰው በሽታንም የሚያመጣ ፈውስንም የሚያመጣ እግዚአብሔር ይደረግ ነበር ኢየሱስ ሲመጣ ብርሃን ሲገለጥ እኔ የዓለም ብርሃን ነኝ ብሎ ኢየሱስ ሲገለጥ ጨለማው ተጋለጠ በሽታ የሚጭነው እሱ ነው እንዴ የተባለ እግዚአብሔር መልካም እንደሆነ ሰበከ እሱ እኔ መልካም እረኛ ነኝ ብሎ ሰበከ መልካሙን መንፈስ ያስተምራቸው ዘንድ መልካሙን መልካም መንፈስ ቅዱስ መልካም እንደሆነ መልካም ወደ እውነት ሁሉ የሚመራ እንደሆነ የተናገረው የገለጠው የእግዚአብሔርን እውነተኛ መልክ የእግዚአብሔርን እውነተኛ ባህሪ የገለጠልን ኢየሱስ ነው እርሱ ተረከው ተባለ እርሱ ገለጠው መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም አንድ ልጁ በክፉ የነበረው አንድ ልጁ እርሱ ግን ምን አደረገው ተረከው በአዲሱ መደበኛ ትርጉም ገለጠው ይላል አብን የገለጠልን ኢየሱስ ነው እግዚአብሔር መልካም ነው ብሎ እግዚአብሔር መልካም ብቻ ነው ክፋት የሌለበት የታመነ አምላክ መልካም ብቻ የእግዚአብሔር መልካምነት በሕይወት ዘመናችን ሁሉ እንሰብካለን እግዚአብሔር መልካም ነው በመከራ ቀንም እኔ እኮ በጣም ያስቀኛል እግዚአብሔር መልካም ነው ብሎ ውጤቱን ሲናገር በመከራ ቀን መሸሸጊያ ነው እግዚአብሔር መልካም ነው ብለ መከራ ያመጣል ካልክ እኮ አብሮ አይደለም አብሮ እኮ ማይሄድ ነገር እኮ ነው አብሮ የማይሄድ በመከራ ውስጥማ ጌታ በእሳት ውስጥማ ያሳልፋል መከራማ የእግዚአብሔር መስሪያው ነው መሳሪያው ነው አይደለም የለውም እግዚአብሔር መከራ የለውም ስተት እግዚአብሔር መልካም ነው መከራ ሲመጣ እንደውም ያስጥልሃል አለ
በመከራ ቀን ሲያስጥል ነው መልካምነቱ የመልካምነት ትርጉም ከመከራ ሲያስጥል ነው እንጂ መከራ ሲያመጣ አይደለም እግዚአብሔር ግን መልካም ብቻ ነው ክፋት የሌለበት ስላንተ እኔ ላንተ ማስበው ሐሳብ አለ ሐሳቡ እንኳን መልካም ነው አንተን የሚጠቅም ነው እንጂ የሚጎዳ አይደለም አለ እናንተን የሚጠቅም አለ በአዲሱ መደበኛ ትርጉም እንደዛ እኮ ነው ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ሐሳብ እንጂ የክፉ አይደለም የሚለው እናንተን የሚጠቅም እኔ ለእናንተ ማቀደው እቅድ ነው እኮ የሚለው የእግዚአብሔር እቅድ አለው እግዚአብሔር ላንቺ ላንተ መልካም እቅድ አለው መልካም እቅድ ክፉ አይደለም እርሱ መልካም ነው ከመልካሙ እግዚአብሔር ውስጥ የወጡ ሁሉ መልካሞች ናቸው የእግዚአብሔርን መልካምነት በሆነ በመሃል ላይ ዝብርቅርቅ ባለ ዕውቀትና ቴዎሎጂ ውስጥ አናውቀውም የእግዚአብሔርን መልካምነት ከጅማሬ ሄደ ዘፍጥረት ላይ ስታይ እግዚአብሔር መልካም ነው የፈጠራቸው ሁሉ መልካም ናቸው ያ መልካም እንደሆነ አየይላል እግዚአብሔር ይፈጥርና ለምን ከመልካሙ እግዚአብሔር ውስጥ የሚወጡ ሁሉ መልካም ናቸው በፍጥረት እናየዋለን በልጁ በክርስቶስ ኢየሱስ መልካምነቱን አወቀን በመንፈስ ቅዱስ መልካምነቱን እናውቃለን የእግዚአብሔርን ፒክቸር በቃሉ የእግዚአብሔርን መልካምነት እናውቃለን እንጂ ይሄ ዝም ብሎ ዝብርቅርቅ ባለ ዕውቀት ውስጥ አይደለም ኤኒዌይ ኢየሱስ ንጹህ ነው በጣም ፐርፌክት ይሄንን ኢየሱስ ይህም ወንጌል ከስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ዋው ደስ ይላል በስጋ ስለመገለጥ የእግዚአብሔር ልጅ ሆኖ ስለመገለጥ ከሙታን ሲነሳ እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ስለ ክርስቶስ ኢየሱስ በደንብ አድርጎ ጳውሎስ እውነተኛውን ወንጌል ብሎ በጻፈበት ከሮሜ 1 ጀምሮ ከቁጥር 1 ጀምሮ ሄዳችሁ እስከ 4 ሄዳችሁ ስታዩት በደንብ በሚናገረው ይሄንን ይህም ወንጌል ብሎ ነው የሚናገረው ይህም ወንጌል 3-4 ለዚህ ወንጌል ተለያለና ይህም ወንጌል ብሎ ነው የሚቀጥለው ይህም ወንጌል ስለ ልጁ ነው ስለ ክርስቶስ ኢየሱስ ነው በስጋ ከዳዊት ዘር ስለተገለ ከስጋ ወጥቷል በስጋ ዘር የስጋ ዘር በሰው ዘር በኩል የመጣ የተወለደ ስጋ እንደለበሰ ስጋ እንደሆነ ቃልም ስጋ ሆነ ይላል እኮ ጸጋና እውነትንም ተሞልቶ በእኛ አደረ አለ እና በስጋ የተገለጠውን ክርስቶስን እንሰብካለን እርሱም ጌታችን ኢየሱስ ክርስቶስ ነው ነገር ግን ኢየሱስ ነፃ እንዲያወጣን ሳይሆን ገና እንዳልመጣና ነፃነታችንን እንደሚፈጽም የሚያወሩ አሉ ይሄ ነው ስተቱ አሁን በደንብ ነፃ ያወጣህን ኢየሱስ ወቀው ነው ሌላ ኢየሱስ ጳውሎስ ያለው እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስ ከኔ ጋር ናችሁ እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስ ቢሰበክ በመልካም ታገሱታላችሁ ብዬ እፈራለሁ ሌላ ኢየሱስ ቢሰበክ ይሄ ሌላ ኢየሱስ ምንድነው እነ ጳውሎስ የሰበኩትን ኢየሱስን እንወቀው ነፃ ያወጣቸው ነፃ ያወጣን ስለኛ የሞተ ስለኛ ደሙን ያፈሰሰ እኛን ከአብ ጋር ያስታረቀን ስለኛ ዳይ የሆነ ስለኛ እርግማን የሆነ በመስቀል ላይ እነ ጳውሎስ የሰበኩት ገላትያ 3:13 እና 14 ሄዳችሁ ታዩ በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ምን አረገን ከፍሎ ነፃ አወጣን ተከፍሎ ነፃ ያወጣን ሰዎች ነን ተዋጅተናል የሕግ እርግማን የለብንም የኃጢአት እርግማንም የለብንም ሲጀመር የሕግ እርግማን ለኛ አይደለም ለአይሁድ እንጂ ለአሕዛብ አይደለም እኛ አሕዛቦች ነን የሕግ እርግማን ሕጉ ለተሰጣቸው ሕዝቦች ነው ለእስራኤል ነው በሕጉ ሊተዳደሩ በሕጉ ከእግዚአብሔር ጋር ህብረት እንዲያደርጉ ለተሰጣቸው ሕግ እርግማን ሲጀመር አሕዛብን አያገኘውም ግን የሕግ እርግማን ቢባልም እንኳን ከሕግ እርግማን ምን አረገን ዋጀን የኃጢአት እርግማን ግን ያገኘን ነበር ከአዳም ጀምሮ ካንተ የተነሳ ተብሎ እርግማን ያ የኃጢአት እርግማን ሰዎችን ሁሉ አግኝቷል ያ እርግማን አግኝቶናል ያ ከኃጢአት እርግማንም በሉት ከሕግ እርግማንም ተዋጅተናል አሜን እንደውም የአሕዛብ ምንድነው የአብርሃም በረከት አርሚሎ ቁጥር 14 እዛው ገላትያ 3:14 የአብርሃም በረከት በክርስቶስ ኢየሱስ ለአሕዛብ የሚገርም እኮ ነው ለአሕዛብ ለአይሁድ እኮ አይደለም ለአሕዛብ ያ የአብርሃም በረከት ደርሶላቸዋል አለ ይደርስልን ዘንድ እስቲ አሜን እስቲ ይደርስልን ዘንድ በሉኝ እስቲ አንዴ እኛ የምናውቀው ዘንድ ነው ዘንዶ አይደለም ዘንድ ሰው ዘንዶ ይላል ዘንድ እኛ ብዙ ጥቅሶች ላይ ዘንድ እንዲሆን ዘንድ የሚለው ነው በጣም የሚገባን በጣም ብዙ ሰዎች የሚገባቸው ደግሞ ዘንዶ ሊወጥሽ የምን ዘንዶ እኮ የሚባል የለም ምንድነው ዘንዶ እንደ ባወሩት ቁጥር አፋፉታል አንዴ ነው ወዳጅ
ዘፍጥረት ላይ እባብ ነበር የሚለው ራእይ ላይ ታላቁ ዘንዶ አለው ያ የቀደመው እባብ አለና ታላቁ ዘንዶ በተናገሩት ቁጥር ያፋፉት ባወሩት ቁጥር ምንድነው ዘንዶ ምንም ከኛ ጋር እኮ ምንም ሪሌት የሌለው እኮ ነው ዘንዶ እኮ የኛ ዓለም ውስጥ የኛ ተርሚኖሎጂ ውስጥ እዚህ ውስጥ ምንም ሊሳልብ እኮ አይገባም አንተ የሚሳልብ በክርስቶስ የሆንክ የክርስቶስ አካል የሆንክ ቤተክርስቲያን በአብቀኝ የተቀመጥክ በክብር የነገስክ ደግሞ አብረን ምን ነግስ ማንነታችንን እንወቀው እንጂ ገና ዘንዶን እየፈራ እያስፈራሩ ትኖራለን የምን ዘንዶ ነው ሰይጣን ተሸንፏል ሰይጣን በመስቀሉ በክርስቶስ ኢየሱስ በመስቀል ስራ ከተሸነፉት ወይም ፍጻሜ ካገኙት ውስጥ አንዱ ሰይጣን ተሸንፏል እስከ መስቀል ስልጣን ነበረው ከመስቀል በኋላ ላሉትና ከመስቀል በኋላ ላለነው ለኛ ለአማኞች በእኛ ላይ ምንም ስልጣን የለውም በመስቀል ላይ ጠርቆ ህግ ሲጠረቅ ከህግ ጋር አብሮ የተሰፋው ዲመን ሽንፈትን አገኘ ሰይጣን በእኛ ላይ ስልጣን የለውም አሁን አይገዛኝም ከጸጋ በታች እንጂ ከህግ በታች ስላልሆንኩ ገና ነፃ እንዳልወጣ ገና ከርግማን ነፃ እንደሚያወጣ ገና እንዳልተሰራልህ ገና የሚሰራልህ ኢየሱስ እንደሚመጣ ጎራ ይላል ወደ ቤትሽ ዘንበል ይላል በድንገት እየተባለ የምንሰበክበት ዘመን አይደለም ነፃ ወጥቶና ነፃነታችን እስቲ ይሰበክ ነፃነታችን እስቲ ይነገር እስቲ ነፃነታችሁን አጥኑ ነፃነታችሁን በክርስቶስ ያገኛችሁትን ኢየሱስ እስቲ ማን ነኝ እኔ who am I in Christ I am in Christ እኔ በክርስቶስ ነኝ ግን ማን ነኝ እስቲ በክርስቶስ ምን አግኝቻለሁ ምን ሆኛለሁ እስቲ እውነትን እስቲ ቅድም እንዳልኩት ለቤተ ክርስቲያን የተጻፉ መልእክቶችን እስቲ አጥኑ እስቲ መልእክቶች ውስጥ እስቲ አጥኑ መልእክቶች ጳውሎስ የጻፈው መልእክት ዮሐንስ የጻፈው መልእክት ይሁዳ የጻፈው መልእክት ጴጥሮስ የጻፈው መልእክት የዕብራውያን መጽሐፍ ጻፊው ማን እንደሆነ የማይታወቅ አንዳንዱ ጳውሎስ ነው ይላል አንዳንዱ ስለማይታወቅ እስቲ አንብቡት እስቲ እናጥና መልእክቶቻችን ስለኛ መልእክት የተጻፈው ለቤተ ክርስቲያን ነው ስለዚህ ያንተ ትክክል እሱ ነው አንተ ያለው እዛ ውስጥ ነው ሌላ ኢየሱስ አንሰማም እስቲ አሜን ጊዜም የለንም ሌላ ኢየሱስ ለመስሚያ ሁለተኛው ሌላ መንፈስ ያው ስለ መንፈስ ቅዱስ ነው ብያለሁ ዮሐንስ 7:39 ላይ ይህን ግን በእርሱ ስለሚያምኑት ሊቀበሉ ስላለ ስለ መንፈስ ተናገረ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ከዛ በኋላ ግን መንፈስ እንደወረደ ሄዳችሁ ሐዋርያው 2 ላይ በደንብ አርጋችሁ ታገኛላችሁ ያው ጠብቁ ተብለዋል ጠብቁ ተባሉ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ከዛ እየጸለዩ ሲጠብቁ ወረደ አሁን ገና ይወርዳል ብለን የምንጠብቀው መንፈስ ቅዱስ የለም አሁን የወረደ መንፈስ ቅዱስ አለ አሜን አው ገና ይወርዳል ይመጣል ምናምን ምንለው የለም አሁን የመጣ በተለይ ለአማኝ ለእናንተ በክርስቶስ አምናችሁ ለዳናችሁ ለእግዚአብሔር ልጆች በእናንተ ውስጥ የሚኖር መንፈስ ቅዱስ አለ በእናንተ ውስጥ የሚኖር መንፈስ ቅዱስ አሁን የት ነው ያለው በእኔ ውስጥ በውስጤ አለ ሀገር ስቀይር ከኔ ጋር ነው ሰፈር ስቀይር ከኔ ጋር ነው በማታ በቀን በጠዋት ስራ ቦታ ቤቴ ቸርች የትም ቦታ ላይ ሲሆን በእኔ ውስጥ የሆነ ለዘላለም ከእናንተ ጋር እንዲኖር አጽናኙን እሰጣቸዋለሁ እስቲ አሜን ከእናንተ ጋር እንዲኖር እስከ መቼ ለዘላለም አትሂድብኝ እያልክ የምተባብለው አይደለም አይሄድም ላይሄድ ፈርሟል አንተ ውስጥ ለዘላለም ከእናንተ ጋር እንዲኖር ትቶ የማይሄድ የቤዛ ቀን ማተማችን የታተምንበት ማተማችን በአንተ ውስጥ ለዘላለም የሚኖር ጥሎ የማይሄድ ስለዚህ ይሄ መንፈስ ቅዱስ በብዙ ፒክቸር ሲያበላሹት እናያለን ሲያበላሹት ሲበላሽ ታያለ እንደሚሄድ አሁን ለቤዛ ቀን የታተማችሁበትን ቅዱሱ መንፈስ አታሳዝኑት አለ አሁን ለምሳሌ እንደሱ አላውራት አታሳዝኑት አለ በቃ እንድናሳዝነው አይፈልግም እንድናሳዝነው ለቤዛ ቀን የታተምንበት ነው ግን እንድናሳዝነው አይፈልግም አታሳዝኑት ልክ ነው አታሳዝኑት ማለት ይሄዳል ማለት ግን አይደል እስከ ማሳዘን አይደለም መንፈስ ቅዱስ አንተ ጋር ያለው መንፈስ ቅዱስ አንተ ጋር ለዘላለም ነው ለምሳሌ ብዙ ሰዎች የማይገባ ነገር ወይም ኃጢአትን ወይም ምድራዊ ልምምድ ወይም የሥጋ ፍትወት የተለያዩ ነገሮችን ሊያደርጉ ይችላሉ ሊያደርጉ ሲሄዱ መንፈስ ቅዱስ እኮ ዝም ብሏቸው እኮ አይደለም ተው ይያላቸው ነው ተው አታርገው አትሄድ አትጓዝ ይያለው ግን ሄደ እና የሚጠብቀው ፎርስፉሊ እጁን ጠምዝዞ እንዲመልሰው ነው የሚያስበው
የሚያስበው። አታድርግ። don't do it። ልክ የማይገባውን ነገር ሲያደርግ ከሱ ያቺ እርግብ አለች፣ ያቺ ስዕል ያቺ እንትን አለች በርግብ እርግቧን እኮ በጣም ብዙ ሰዎች እንደ እርግብ የሳሏት አሁን አይምሮአቸው ውስጥ ያነሱ ስዕል የሆነ ስትበል ቶሎ የምትሄድ የሆነ ነገር በቃ ቶሎ ከዛ ልክ የማይገባ ነገር ሲያደርግ ብር ብሎ መሄድ ይደረጋል። እርግቡ አወራረድ ነው። ስለ አወራረድ ነው እርግቡ የተጠቀሰው። እንደ እርግብ ይወርዳል። አወራረድ ነው። መንፈስ ቅዱስ እርግብ አይደለም። መንፈስ ቅዱስ እሳት አይደለም። መንፈስ ቅዱስ ውሃ አይደለም። መንፈስ ቅዱስ ንፋስ አይደለም። በንፋስ መልክ ተገልጧል፣ በእርግብ መልክ ተገልጧል። መገለጫው እንጂ እሱ አይደለም። እሳት ሲያይ መንፈስ ቅዱስ የሚላል፣ እርግብ ሲያይ መንፈስ ቅዱስ የሚላል። እርግብ መንፈስ ቅዱስ አይደለም ብራዘር። እርግብ ነው። መንፈስ ቅዱስ አምላክ ነው። የሚያውቅ የሚሰማ ፈቃድ ያለው ስሜት ያለው አምላክ ባንተ ውስጥ ነው ያለው። አይወደውም ያረከውን የማይፈልገውን ነገር አድርገ ይሆናል። አይወደውም። he hates ይጠላዋል። አይፈልገው። እሱ ፐርፌክት ነው። እሱ ንጹህ ነው። እሱ ቅዱስ ነው። እስቲ አሜን። መንፈስ ቅዱስ እኮ ቅዱስ ስለሆነ አንተም በቅድስና ኑሮ እንድትመላለስ ይፈልጋል። ቅዱስ ተደርጋል በማንነት ልክ ነው። አሁን ቅዱስ ኑሮ ደግሞ የሚባል አለ። በአይደንቲቲስ ቅዱስ ሆነናል። ገና ለመቀደስ አይደለም። ተቀደሱ የሚባል አይደለም። አሁን ተቀድሰናል በክርስቶስ በማመን you are holy indeed። ግን በደሙ ተቀድሰናል፣ በደሙ ታጥበናል፣ ቅዱስ ሆነናል። አሁን የሚጠበቀው ምንድነው? ቅዱስ ኑሮ። አሁን ኑሮ በኑሯችሁ ሁሉ ቅዱሳን ሁኑ። አሁን ኑሮ እያንዳንዱ የዴይ ቱ ዴይ ላይፍ በቅድስና ለምን ሆሊ ስፒሪት አንተ ውስጥ ቅዱሱ መንፈስ ቅዱስ አንተ ውስጥ ስላለ። ስለዚህ አሁን ደግሞ ከደከምክበት፣ ከዛልክበት፣ ከወደክበት፣ ከሰመጥክበት ነገር ውስጥ እንዴት እንደምትወጣ አሁን ደግሞ የሚመክርህ የሚመልስህ አምላክ ነው ባንተ ውስጥ ያለው። ይመልስ። ተመለስ። ዳግመኛ በዚህ ህይወት ውስጥ አትገኝ። ዳግመኛ እንዲያታድርግ ኢየሱስ እንኳን ያኔ እንኳን ኪዳኑ እንኳን ከመፈጸሙ በፊት እኔ ማልፈርድብሽም ብሏል። መንፈስ ቅዱስ እንዴት ይፈርድብሃል? በዚህ ኪዳን አዲስ ኪዳን ውስጥ ገብተን ኪዳን ሳይገባ እኮ ነው ያኔ እኔ ማልፈርድብሽም ያላት ያችን ሴት። ስለዚህ አሁንም ባንተ ውስጥ ስለዚህ እስከ መቀያየም አይደለም። አታሳዝኑት ምትለዋናት ብዙ ሰዎች እንደ ቶሎ ብለው በቃ እንዲሄድባቸው እንዳይሄድባቸው ባንተ እንባ ብራዘር አንተ ስላለቀስክ አይደለም ትቶ ማይሄደው ላይ ሄድ ስለመጣ ነው። አሜን። ፕሪንሲፕል ነው አንተ ጋር የሚያቆየው። God is a God of principle። እግዚአብሔር የመርህ አምላክ ነው። በመርህ ነው አንተ ውስጥ ያለው። ከተውከው ምንም ችግር የለም። አንተ ከተውከው አንተ እንዳትሄድብኝ ነው የሚለው እሱ እንጂ እሱ ትቶ አይሄድም። አንተ እየፈለከው አንተ እየወደድከው እንዴት ትቶ ይሄዳል? ወዴት ይሄዳል? ስለዚህ በእናንተ ውስጥ ለዘላለም የሚኖር አጽናኝ መንፈስ ቅዱስ ተሰጥቷቸዋል። አጽናኝ እኮ እግዚአብሔር God is not the respecter of person። እግዚአብሔር አንተን ካንተ ይለያል፣ አንተን ከሷ ይለያል። ከዛ ለይቶ እሷን ይመርጣል፣ እሷን ይተዋል። እሷን ይመርጣል፣ እሱን ምን ማለት ነው? እንደዚህ አንተ እግዚአብሔር የለም። አያውቀውም ሲጀመር እግዚአብሔር እንዲህ አይነት ባህሪም የለውም። እግዚአብሔር ፍቅር ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እና 4 ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር እግዚአብሔር የሚወደው ሰዎች ሁሉ ምን እንዲሉ እንዲድኑ ከዳኑስ በኋላ እውነትን ወደ ማወቅ እንዲመጡ። ስለዚህ እግዚአብሔር የሚፈልገው ያንን ነው። ሰው ሁሉ እንዲድን ይፈልጋል። ዓለምን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል እየተባለ ሰዎችን ሁሉ የሚያድን ለሰው ሁሉ የሚሆን ታላቅ ደስታ የምስራችን ነግራቸዋልና አትፍሩ። ዛሬ በዳዊት ከተማ እርሱም ጌታ ክርስቶስ መድኃኒት የሆነ ተወልዶላችኋል። እነ ጳውሎስ የሰበኩት በእምነት የሚገኝ የጸጋን ወንጌል ነው። በክርስቶስ በማመን አዲስ ፍጥረት የመሆንን ወንጌል ነው። በማመን ገላትያ 1:6 በጣም ይገርመኛል። እሷን ነው በዋናነት ማውራት። ገላትያ 1:6 እስከ 9 ያለውን እስቲ እናንብበው። እንደው ከ6 እስከ 9 ገላትያ 1:6 እስከ 9 ጳውል የተናገረበት ይሄን ልዩ ወንጌል ያለውን ልዩ ወንጌል ያለውን በደንብ ስፔሲፊክ ለገላትያ ሰዎች ያስቀመጠላቸውን እስቲ እናውራው። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ።
በምን አይነት ፍጥነት እጥፍ እንዳሉበት ጳውሎስ ገርሞኛል አለ። በአንድ ጊዜ አለ። ትገርማላችሁ እያለ እኮ ነው። ሄዳችሁ የገላትያ ሰዎችን በጣም ማን ነው ያደበዘዘባችሁ? ክርስቶስ እንደተሰቀለ ሆኖ በአይናችሁ ፊት ተስሎ ነበር። ምዕራፍ 3 ላይ እንደተሰቀለ ሆኖ በአይናችሁ ፊት ተስሎ ነበር። በፊት እኮ እኔ ስሰብክ ክርስቶስን እኮ ስየው ነበር። አሁን ማን ነው አዚም ያደረገባችሁ? ማን ነው ያን የተሰቀለውን ክርስቶስን ያደበዘዘባችሁ? አሁንም ግን 4:19 ላይ ሲመጣ አሁንም ክርስቶስ በእናንተ እስኪሳል ምጥ ይዞኛል። ስዬ ነበር ባይምሯችሁ ላይ ስርዬ ነበር በአይናችሁ ፊት። ያን ስል አጥፍታችሁታል። በልዩ ወንጌል በሰማችሁት ልዩ ወንጌል ጠፍቶባችኋል፣ ደብዝዟል። አሁንም ግን ምጤ ክርስቶስ በእናንተ እስኪሳል ነው ይላል 4:19 ላይ ገላትያ። ምጣችን ክርስቶስን መሳል ይሁን። እውነት ክርስቶስን በሰዎች ላይ እንሳል። በዚህ ምድር ላይ ዘላለማዊ ነዋሪ አይደለንም። ሁሉ ያስፈልግ ይሆናል። መኪናም ያስፈልጋል፣ ቤትም ያስፈልጋል፣ ችግር የለም። እሱ ባይ ዘ ዌይ እና ፎከስ አንድ አይደለም አይደል? ባይ ዘ ዌይ እግረ መንገድን ፎከሳችን ክርስቶስ ላይ ክርስቶስን እንሰብካለን። የተሰቀለውን ክርስቶስን እንሰብካለን። እና ምን አለ? በጣም እኮ የሚገርም ነው። ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። ሌላና ልዩ ይለያያል በደንብ እንዴት እንደሆነ። ሌላ አይደለም። የሚያናውጧቸው የክርስቶስን ወንጌል ምን ሊያረጉ ሊያጣመሙ የሚወዱ አንዳንዶች አሉ እንጂ አሁን ወንጌሉን ይጣመመው ወንጌሉን አጣመውታል። ልጨርሰውና ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክ የተረገመ ይሁን። የሚለይ ሳይሆን የሚለይ ከዚህ ወንጌል የሚለይ ወደ ልዩ ወንጌል የሚያስጣጥፍ ይሄንን እኛም ከፈለክኛንም አለ እኛም ብንሆን አለ ከሰማይ የመጡ መላእክቶች ለምን አይሆኑ ማለት ከዚህ ወንጌል ከነገርናችሁ የእውነት ወንጌል የሚለይ ወንጌል ቢሰብክ የሰማይ መልአክም ይሁን የተረገመ ይሁን። እኛም ብንሆን እንኳን እነዚህ ድብልቅልቅ ያለባቸው ሰዎች ቀርቶ እያለኮ ነው። እነሱ እንዴት ይሸውዷቸዋል? እንዴት ሌላ ወንጌልን እንትን ያደርጓቸዋል? እንዴት ወደዚህ ልዩ ወንጌል እንዴት ትጥፋላችሁ? በምን አይነት ፍጥነት? አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክ ከተቀበላችሁት ወንጌል አሜን ብላችሁ ከተቀበላችሁት ወንጌል ከዚህ ወንጌል የሚለይ ወንጌል ማንም ቢሰብክ እደግመዋለሁ እያለ እኮ ነው። የተረገመ ይሁን። ተሳስቼ አይደለም፣ ያፎ ለምታ አይደለም። ቅድም የተረገመ ያልኩት እያለ እኮ ነው። ያፎ ለምታ እንዳይመስላችሁ እደግመዋለሁ እያለ እኮ ነው። ደግሜ እላለሁ ብሎ እኮ ነው። ያስቀድመን እንዳልን ብሎ የተረገመ ይሁን ከዚህ ወንጌል የሚነጥላችሁ። በጣም ብዙ ሰዎች ከርሱ ውስጥ እንደሆኑ አስባለሁ። ከዚህ ቃል የተነሳ ማይሆን ከርሱ ውስጥ እዚህ ጋር የገላትያን ቤተክርስቲያን ጳውሎስ እዚህ ጋር አሁን ሲጽፍ ቅድም ኖስቲሲዝም ብያቸዋለሁ። ኖስቲሲዝም ሰምሃው አሉበት እዚህ ውስጥ። ሁለተኛው ግን በዋናነት እንደዚህ እኮ የሚባል ነገር የለም። ዝም ብሎ በእምነት መዳን በእምነት ዘላለምን ሕይወት የሚባል ነገር የለም። አምስቱ የቶራ መጽሐፎች የሕጉ መጽሐፎች እነሱ መፈጸም አለባቸው። ሕጉንም ካልፈጸሙ ድነት የሚባል የለም ብለው ሚክስድ ጎስፐል ነው። ይሄን ችግር የለም በእምነት መዳን የሚባለው ችግር የለም አሏቸው። ግን አሁን አመጡና ሌላ ነገር ሚክስ አረጉ። ሕጉም ካልተፈጸመ በሌላ ቋንቋ ካልተገረዛችሁ አሏቸው። የግርዘት እናንተ አይሁዶች አሕዛቦች ናችሁ እኮ እያሏቸው እናንተ እኮ አልተገረዛችሁ። ሳትገረዙ አሕዛቦች እኮ ናችሁ እናንተ። ሳትገረዙ እንዴት ድነት ይሆንላችኋል? እንዴት ትድናላችሁ? አትድኑም። የሙሴን ሕግ መፈጸም አለባችሁ፣ ግርዘትን መፈጸም አለበት። ይሄን ስርዓት ሳትፈጽሙ ድነት የለም። ስለዚህ መጀመሪያ ወደ አይሁድነት በጣም በቀንት ነው ኮንፊውዝ አደረጓቸው፣ ተደባለቀባቸው፣ እጥፋሉ፣ በቃ ሌላ ሆኑ። ፖል በጣም ተበሳጭቶ ነው ይሄን የጻፈው መልእክት። ተደባልቆባቸው ነው። እንደውም ሁለት ነገር ደግሞ ተናገር። ምናልባት ካስታወስኩት መናገር ይችላል። አንደኛው 5:6 ላይ በገላትያ በጣም ደስ የሚል በክርስቶስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም። እስቲ አይጠቅምም በሉ እስቲ። እንደዚህ ነው ያላቸው።
ተገረዝክም አልተገረዝክም የተገረዘውም ያልተገረዘውም ልዩነት የለውም አሁን የሚሰራው አንደኛው አለ በፍቅር የሚሰራ እምነት ነው አለ ሁለተኛውን 6:15 ላይ እዛው 6:15 ገላትያ ላይ ሲናገር ምን አለ በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ አሁንም ደግሞ እኮ ነው በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይ ማለ መገረዝ አይጠቅምም አሁንም ደገመው መገረዝ ቢሆን ወይ ማለ መገረዝ አይጠቅምምና ምንድነው የሚጠቅመው ይጠቅማል እንጂ ያለው በክርስቶስ አዲስ ፍጥረት መሆን ይጠቅማል የሚጠቅማችሁ በክርስቶስ በመሆን ወይም በክርስቶስ በማመን አዲስ ፍጥረት መሆን እንጂ ተገረዛችሁ አልተገረዛችሁ አይጠቅምም ብሎ ገላትያ 6:15 ላይ ደግሞት ነው ያወራው ደግሞት አይጠቅምም ተገረዝክ አልተገረዝክ ይሄ የሚያስጨንቋችሁ ካሉ የሚረብሿችሁ ካልተገረዛችሁ ካልተገረዝን የሚሉ ካሉ እነሱ ከፈለጉ ይጎንደሉ አለ በአዲሱ መደበኛ ትርጉም ይገረዙ አይደለም እነሱ ይገረዙ ብቻ አንዳንድ ሰዎች እንትን ስለሚያረጓት ነው ያው የሚያውቋችሁ ይቆረጡ እኮ ግርዛትን ነው እኮ የተወራው እንጂ አጋንንትን አይደለም አንዳንድ ሰው ከአጋንንት ጋር የሚያውቋችሁ ይቆረጡ ተብሏል በአጋንንት ምናምን ነገር ተብሎ ዲመን ላይ ሊገሰጽ ነው የሚያውቋችሁ የሚረብሿችሁ ካልተገረዛችሁ ያላችሁ የሚረብሿችሁ ካሉ እነሱ ይገረዙ እነሱ ይቆረጡ ከፈለጉ በአዲሱ መደበኛ ትርጉም ከፈለጉ ከስር ይጎንደሉ ሙሉ በሙሉ ያጥፋው ከፈለገ ግርዘትን እነሱ ያርጉት ከፈለጉ እናንተ ግን አትታወቁ በእምነት የሚገኘው አብርሃም እኮ አመነ ጽድቅ መሆኑ ተቆጠረለት እያለ ያወራላቸው ከምዕራፍ 3 ላይ አብርሃም እኮ አምኖ ነው እኛም እኮ ካመነው ከአብርሃም ጋር እንባረካለን እያለ በእምነት የሚገኘውን ጽድቅ በእምነት የምንቀበለውን ጸጋ የጸጋውን እውነት የጸጋውን ወንጌል እነ ጳውሎስ በደንብ አድርገው ሰብከዋል ከዚህ እውነት የሚለይ ማንም ይስበክ ማንም የስተት ወንጌል ነው በክርስቶስ በማመን ልጅነትን ከማግኘት ወንጌል ሌላ ትርጉም ቢሰጡ በእምነት ነው ልጅነት ያለው ምንም መስራው ስራ የለም የሕግን ስራ በመስራት አትድከም ገላትያ 2:16ን ደግሞታል እዛው ስጋን የለበሰ ሁሉ የሕግን ስራ በመስራት በእርሱ ፊት ስለማይጸድቅ የሕግን ስራ በመስራት በእርሱ ፊት ስለማይጸድቅ እኛ ራሳችን ብሎ በጣም ይገርመኛል ሷቃል እኛ ራሳችን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል እኛም ብሎ ጳውሎስ ራሱን ከተተ እኛ ራሳችን ገላትያ 2:16 ላይ ማንም የሕግን ስራ በመስራት ምን ስለማይጸድቅ በምትሰሩት አትጸድቁም ስሰሩ የሚሏችሁ ሕግ ጋር እየወሰዷችሁ የሚሰፋችሁ ዝም ብለው ነው እኛ ራሳችን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል እኛ አምነናል እንጸድቅ ዘንድ አምነናል ጽድቅ የሚገኘው በእምነት ነው ከሕግ ስርዓት ከሕግ አስተሳሰብ ውጡ መገረዝ ቢሆን አለ መገረዝ አይጠቅምም ሕግ መፈጸም መስራት አይጠቅምም ተውት አዲስ ፍጥረት ሁኑ አዲስ ፍጥረት በመሆን በክርስቶስ በመሆን የሚል ብዙ ቦታ ላይ ነው ያለው በክርስቶስ በመሆን አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለ መገረዝ አይጠቅምምና እዚህ ድብልቅልቅ የሚያረጉባችሁ ለገላትያ ሰዎች ነው ስፔሲፊክ ማወር ሌላ ጎስፔል ነፃ ያወጣንን ወንጌል በክርስቶስ ያገኘነውን በረከት ወንጌሉ ክርስቶስ በክርስቶስኛ ማንን አንድ በክርስቶስ ምን አገኘን ሁለት ምን ተሰጠን ምን እንችላለን በክርስቶስ ኃይልን በሚሰጠን በክርስቶስ እንዳለው ፖል ሁሉም ማድረግ ይችላል እንዳለ ምንድነው የተሰጠ ምንድነው የተካፈልከው ምንድነው የተቀበልከው በወንጌሉ ክርስቶስ ኢየሱስ ባጭር ቋንቋ የተናገረው ወንጌሉን አንደኛ ቆሮንቶስ 15 ላይ ሄዱና ይሁን 1-3-4 ወንጌሉ አለ ክርስቶስ ሞተ እንዳትረሱ አለ ወንጌላችን አለ ክርስቶስ ሞተ ተቀበረ በሶስተኛውም ቀን ከሙታን ተነሳ ነው እዚህ ውስጥ ነው ወንጌል ክርስቶስ ስለ ኃጢያታችን ሞተ ከፈለ ጨርሶታል ምንም ነገር የለም በእምነት የምንቀበለው ብቻ ደግሞም ተቀበረ የምትለዋም ስፔሲፊክ ናት ምክንያቱም በመቃብሩ የተሰራ ስራ አለ ወርዶ የሰበከላችሁ አለ ትልቅ ስራ አለ እዛ ለኃጢያት መከፈል ያለበት ለኃጢያት የሚከፈለውን ሁሉ ከፈለ የኃጢያት ደሞዝ ደግሞ ሞት ነው እሱም ሞተ
ለኃጢአት የሚደረገው ወይም ፍርድ የሚባለው ነገር ሁሉ ጨርሶ ከሙታን በሶስተኛው ቀን ከሙታን ተነሳ ዳግም የእግዚአብሔር ልጅ ሆኖ በኃይል ስለተገለጠ ስለ ልጁ ነው ሃሌሉያ የኪዳን ልጆች ነን ለምን we are the body of Christ Christ is the head of the church ክርስቶስ የቤተክርስቲያን ራስ ነው እኛስ የክርስቶስ አካል ነን አካሉን ትቶ አልተነሳም አስነስቷታል ምንም አይገዛት ኃጢአትም አይገዛት ሰይጣንም አይገዛት በሽታም አይገዛት እርግማንም አይገዛት አካል አሸናፊ የሆነች የገሃነም ደጅ ውስጥ የምትገባ የገሃነም ደጆች እኮ አይቋቋሟትም ማለት የገሃነም ደጅ ጋር ደርሳ ዊዝስታንድ አያረጓትም እዛ ጋር ከዚህ ማለፋችም እኮ ማይሏት እሱን ሰብራ የምትገባ የክርስቶስ አካል ቤተ ክርስቲያን ስለዚህ ይሄን ወንጌል ልትረዱት ይገባል Good News Media